አሜሪካ በመካከለኛው ምስራቅ ቀጠና ለብዙ ቀናት የሚቆይ ወታደራዊ ልምምድ እንዲደረግ መግለጿም ቀጠናውን ለማወክ ነው ተብሏል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ለሳውዲው ልዑል ደውለው አሜሪካም የምታደርገው ጠብጫሪነት ማንንም ማትራፍ የሚያደርግ አይደለም ሲሉ በስልክ መነጋገራቸውም ተዘግቧል። ባለፈው በፈረንጆቹ ታህሳስ 28 2025 የተነሳው የኢራን ህዝባዊ ተቃውሞ በመካከለኛው ምስራቅ አዲስ ትኩሳት መፍጠሩም የሚዘነጋ አይደለም። የባዛር ነጋዴዎችና የመካከለኛ መደብ አባላት በኑሮ ውድነትና የገንዘብ የመግዛት አቅም መዳከምን ተከትሎ የተነሳው ህዝባዊ ተቃውሞ የቴህራንን አደባባይ በጩኸት ሞልቶ ታይቷል። አሁንም የበረደ አይመስልም። ከምዕራብ ቴህራን የተነሳው ተቃውሞ ከሀገሪቱ አልፎ የዋሽንግተን ፖለቲከኞች ጉዳይ ከመሆንም ደርሷል። የሰብአዊ መብት ተከራካሪዎች በኢራን በተነሳው ተቃውሞ 6000 ገደማ ሰዎች ህይወታቸው አልፏል የሚል መረጃ ቢያወጡም አያቶላዎቹ 3100 ነው ሲሉ አስተባብለዋል። አንዳንድ አክቲቪስቶች ደግሞ ቁጥሩን ከፍ በማድረግ ወደ 30,000 የሰው ህይወት አልፏል ሲሉም ይሞግታሉ። የቴህራን ህዝባዊ ተቃውሞ ኢኮኖሚያዊ ወይንስ ፖለቲካዊ የሚለው አጨቃጫቂ ቢሆንም በሰልፉ ላይ የታዩት አንዳንድ መፈክሮች ግን ወደ ፖለቲካዊ ያዘነበሉ እንደነበሩ ተንታኞች ይናገራሉ። ሞት ለአምባገነኖች፣ ንጉሱ ወደ ቦታው ይመለስ የሚሉት ለዚህ እንደ ማሳያ መሆናቸውም አይዘነጋም። ከዚህ የኢራን ተቃውሞ ጀርባም የዋሽንግተንና ዌስት ጀሩሳሌም ረዥም እጅ አለበት ሲሉ የኢራን ባለስልጣናት መናገራቸው በአሜሪካ እስራኤልና ኢራን መካከል ዳግም ግጭት ይቀሰቀሳል የሚል ስጋትም ጋርጧል። ትራምፕ ኢራን ተቃዋሚዎችን የምትገድል ከሆነ በ24 ሰዓት ውስጥ ጣልቃ መግባት አይቀርም ሲሉ ማስፈራራታቸው አያቶላዎቹም ለየትኛውም ጥቃት ተዘጋጅተናል እያሉ መመላለሳቸው መጠነኛ ፎይታ ታይቶበት የነበረውን ቀጠና ዳግም እያስጨነቀው ይገኛል። በአንድ በኩል ሰላም አሰፍናለሁ እያሉ የሰላም ቦርድ የሚያቋቁሙት፣ በአንድ በኩል ሰይፍ ለማንሳት የሚደረደሩት ዶናልድ ጄ ትራምፕ ዛሬ ላይ በመካከለኛው ምስራቅ ቀጠና ወታደራዊ ልምምድ እንዲደረግ ማዘዛቸው ወደ ሙሉ ጦርነት ለመግባት ዳርዳር እያሉ ነው አስብሎባቸዋል። ትራምፕ ልምምዱን አርማዳ ወይንም በርካታ የጦር መርከቦች የሚሳተፉበት ልምምድ ሲሉ ገልጸውታል። በዩኤስኤስ አብርሃም ሊንከን መርከብ ይመራል የተባለው ይህ የባለብዙ መርከቦች የጦር ልምምድ በዶናልድ ትራምፕ ቀጭን ትዕዛዝ የተሰጠ ነው ተብሏል። ይህም ትዕዛዝ የመጣው ከኢራን ጋር ውጥረት ውስጥ መግባታቸውን ተከትሎ እንደሆነ ዘጋርዲያን አስነብቧል። ከዋይት ሀውስ የሚወጡ መረጃዎች እንዳመላከቱት ደግሞ የጦር መርከቦቹ መጠጋት ምናልባት በኢራን መንግስት የሚወድቅ ከሆነ ጥቃት ለመሰንዘርና ተቃዋሚዎችን ለመጠበቅ እንዲያመች ነው ይላል። ነገር ግን ተገማች ባልሆነው የመካከለኛው ምስራቅ ፖለቲካ የኢራን መንግስት ባይወድቅና ቢቀጥል አሜሪካ ለማጥቃት ምን ሰበብ ትፈጥራለች? ተቃዋሚዎችንስ እንዴት ትታደጋቸዋለች? ሲሉ ፖለቲከኞች ይጠይቃሉ። ዋሽንግተን በኒውክሌርና በተቃውሞ ሰበብ ኢራንን ለማጥቃት መፈለጓ ፖለቲካዊ እንጂ ለኢራን ህዝብ በማዘን አይደለም የሚሉ ትችቶች በዋይት ሀውስ ባለስልጣናት ላይም እየተወረወረ ነው። የዋሽንግተን መሪዎች የአሜሪካ አየር ኃይሎች በቀጠናው ላይ ከፍተኛ ልምምድ ያደርጋሉ፣ ለየትኛውም ጥቃት በመዘጋጀት እርምጃ ለመውሰድም ጭምር ልምምዱ ይደረጋል ሲሉ አስታውቀዋል። ወታደራዊ ልምምዱ በቀጠናው በሚገኙ ወዳጅ ሀገራት ጋር ግንኙነት ለማጠናከርና ለማይገመት ጥቃት መልስ ለመስጠት እንደሆነም የአሜሪካ ማዕከላዊ እዝ መረጃ አጋርቷል። አሜሪካ በቀጠናው ባሏት የጦር ሰፈሮች ላይ ከፍተኛ ዝግጅት እንዲያደርጉ ትዕዛዝ መስጠቷም እስካሁን ይፋ ሳይወጣ ቆይቶ የነበረ ሲሆን አሁን ላይ ከኢራን ጋር ውጥረት ውስጥ መግባቷን ተከትሎ ወታደሮችና የጦር መሳሪያዎችን ወደ ቀጠናው ማስጠግታለች። ይህ የጦር ልምምድ በግልጽ ጠብጫሪ ነው ስትል ኢራን አቤቱታዋንም እየገለጸች ትገኛለች። እንደ ማዕከላዊ እዙ መረጃም ከሆነ ኒውክሌር ተሸካሚዋ መርከብ የባህር ኃይል አባላትን፣ በርካታ ተዋጊ ጀቶችን፣ 5000 መርከበኞችን ከበርካታ አጥፊ ሚሳኤሎች ጋር ወደ ቀጠናው ተጠግተዋል። ስኳድሮን F-15 የተሰኙ ተዋጊ ጀቶች ወደ ቀጠናውም ቀርበዋል። ዩኬም ታይፉን የተሰኙ ጀቶቿን አስጠግታለች። እነዚህ ምልክቶች በሙሉ ወደ ግዙፍ ጦርነት ለመግባት ጠቋሚ ናቸው ሲሉ ተንታኞች ይናገራሉ። የአሜሪካ ማዕከላዊ እዝ ግን የጦር ጫኝ መርከቦች መጠጋታቸው በቀጠናው ሰላምና መረጋጋት ለማምጣት እንደሆነ ይናገራል። ፕሬዝዳንት ትራምፕም አሜሪካም ከኢራን ቀጥሎ ሌላ ግዙፍ የጦር መርከቦች አሏት፣ እንደውም ከቬንዙዌላው በላይ ሲሉ ከአክሲዮስ ጋር በነበራቸው ቃለ መጠይቅ ገልጸዋል። ትራምፕ አክለውም ከዚህ ጎን ለጎንም አሜሪካም ለንግግር በሯ ክፍት ነው ሲሉ ተደምጠዋል። ኢራንም ከዚህ በፊት እንደራደር ጥያቄ ማቅረቧም አይዘነጋም፣ አሁንም ድረስ ለድርድር ጠረጴዛው ክፍት ነው ስትል ትናገራለች። ትራምፕ ኢራን ሰልፈኞችን የምትገድል ከሆነ ጥቃት ከፍታሉ ማለታቸው ይታወሳል። አሁንም ደግመውታል። ግን ኢራንም ተቃዋሚዎችን ከማሳደድ አልቦዘነችም። ትራምፕም መግለጫ ከመስጠት አላባሩም። ትራምፕ ባለፈው ጥቃት ፈጽማለሁ ብለው እንደገናም አልፈጽምም ማለታቸው የሚታወስ ሲሆን አሁን ደግሞ ተመልሰው ጦራቸውን ማስጠጋታቸው የሰውየውን አይገመቴነት አጉልቶ ያሳያል። ወደ መካከለኛው ምስራቅ የሚጠጉት የጦር መርከቦች ከወዳጅ አገራት ጋር ያለውን ወታደራዊ ትብብር ለማጠናከር ያለመ ነው ስትል አሜሪካ ብትገልጽም በመካከለኛው ምስራቅ የአሜሪካ ቁልፍ አጋር የሆነችው የተባበሩት አረብ ኤሚሬት በውጭ ጉዳይ ሚኒስትሯ በኩል አሜሪካም ኢራንን ለማጥቃት የኤሚሬትን አየር ቀጠና የብስና ባህር መጠቀም አትችልም ስትል አስጠንቅቃለች። ይህ ደግሞ ሌላ ውዝግብ በኤሚሬቶችና ዋሽንግተን መካከል እንዳይፈጥር ያሰጋል። የአረብ ኤሚሬቶች ውጭ ጉዳይ ሚኒስቴር ለሰላምና መረጋጋት እንሰራለን እንጂ የማንንም የጦር መርከብ የመሸከምና የማሳለፍ ግዴታ የለብንም
አይቻልም ብሏል። ከዚህ አሜሪካና ኢራን ውጥረት ጋር ተያይዞ ፕሬዚዳንት ማሱድ ፔዜሽኪያን የአሜሪካ የጦር መርከቦች ወደ መካከለኛው ምስራቅ መጠጋታቸውን ተከትሎ ከሳውዲው ልዑል ሙሐመድ ቢን ሳልማን ጋር በቀጠናው አዲስ ጦርነት እንዳይቀሰቀስ የማድረግ አስፈላጊነት ላይ መክረዋል። የሁለቱ መሪዎች የትራምፕን ወደ ቀጠናው ማማተር ያስቀረው ይሆን የሚለው ግልጽ ባይሆንም ሰልማን ለትራምፕ ካላቸው ቀረቤታ ምናልባት ሊያወያዩቸው ይችላሉ። እናም ትራምፕ እንደለመዱት ኢራንን አልመታም ብለው ሀሳባቸውን ሊቀይሩ ይችላሉ የሚሉ ሲኖሩ፣ አንዳንዶች ግን ከሰውየው ሀሳብ ተቀያያሪነት አንጻር አያደርጉም ብሎ ለመደምደም አይመችም ሲሉ ይሞግታሉ። ትራምፕ ኢራን የኒውክሌር ማብለያ ግባቶቿን ካላቆመች ጦር ከመምዘዝ ባሻገር ኢኮኖሚያዊ ማዕቀብ እንደሚጥሉም ገልጸዋል። መሱድ ፔዜሽኪያን በበኩላቸው የውጭ ጣልቃ ገብነት ኢራን እንደማትታገስ ማንም ዝቅ አድርጎ እንዲመለከተን አንፈቅድም ማለታቸውን ከፕሬዚዳንቱ ጽህፈት ቤት የወጡ መረጃዎች አመላክተዋል። አልጀዚራ እንደዘገበው ልዑል ቢን ሰልማን ከፔዜሽኪያን ጋር የነበራቸውን የስልክ ቆይታ በመልካም እንደሚቀበሉት ገልጸው ሳውዲ ለቀጠናው ሰላምና መረጋጋት እንዲሁም እድገት የበኩሏን እንደምትወጣም ገልጸው የትኛውንም የውጭ ወረራ ሪያድ አትቀበልም ብለዋል። አሁን ላይ የአሜሪካም የጦር መርከቦች ወደ ቀጠናው መጠጋትና የኢራን በተጠንቀቅ መቆም ባልታሰበ ቅጽበት ከሁለቱ አንዱ መላጩን የሚስብ ከሆነ ቀጠናው ምን ሊሆን እንደሚችል ለመገመት አያዳግትም ሲሉ ፖለቲከኞች አስፈሪ ስጋት መኖሩን ይናገራሉ።